ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 2 የምሽት የቢዝነስ ዜና ዘገባዎቻችንን ይዘንላችሁ ቀርበናል። በያላችሁበት ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። የምሽት የቢዝነስ ዜና ዘገባችንን አርዕስቶችን በማስቀደም እንጀምራለን። በህንድ በድጋሚ በተከሰከሰው የአውሮፕላን አደጋ የሰዎች ህይወት ማለፉ ተሰምቷል። መረጃውን እናደርሳችኋለን። ለጤናው ዘርፍ የሚደረግ ድጋፍ ሙሉ በሙሉ መቋረጡ ተነግሯል። በዝርዝር ይዘነዋል። የውጭ ሀገር የስራ ስምሪት ኤጀንሲዎች በብዙ ሺህ የሚቆጠር ዶላር ዋስትና እንዲያስይዙ የሚያስገድድ ረቂቅ አዋጅ መቅረቡ ተሰምቷል። የአዋጁን ዝርዝር መረጃ የምናሰማቸው ይሆናል። አፈር ለሳይንሳዊ ምርምር ካልሆነ በስተቀር ወደ ሀገር መግባት የማይችል መሆኑን የሚደነግግ አዋጅ መውጣቱ ተገልጿል። ይህንንም እናጋራችኋለን። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የምሽቱን የምዕራፍ 2 የቢዝነስ ዜና ዘገባዎቻችንን እንድትከታተሉ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። በመዲናችን አዲስ አበባ ብዙዎቹ ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በለቡ መብራት በቻድ ኤምባሲ አጠገብ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ በቅናሽ ዋጋ ይሻሙ ይሎታል። ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ከስቱዲዮ እስከ ባለ 4 መኝታ ከ508 ሺህ ብር ጀምሮ በመክፈል የቤት ባለቤት እንሆ ይሁኑ። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ20 እድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃ ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 አሊያም በ0922 917974 ላይ ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። ኢትዮጵያ ከፍተኛ ቁጥር ያላቸውን ስደተኞች በማስተናገድ ላይ እንደምትገኝ ተገለጸ። ኢትዮጵያ ከፍተኛ ቁጥር ያላቸውን ስደተኞች ተቀብላ በማስተናገድ በዓለም 7ኛ ደረጃ ላይ እንደምትገኝ የስደተኞችና ከስደት ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሀሰን ገልጸዋል። አገልግሎቱ ከተባበሩት መንግስታት ድርጅት የስደተኞች ኤጀንሲ ጋር በመተባበር የስደተኞችን አያያዝና አስተናጋጅ ማህበረሰቦችን መደገፍ ላይ ያተኮረ የከፍተኛ ደረጃ ውይይት በትናንትናው ዕለት በአዲስ አበባ መካሄዱ ተገልጿል። ኢትዮጵያ በግጭትና በተለያዩ ምክንያቶች የሚመጡ ከፍተኛ ቁጥር ያላቸውን ስደተኞች ተቀብላ በማስተናገድ ከዓለም 7ኛ ከአፍሪካ ደግሞ በ2ኛ ደረጃ ላይ እንደምትገኝ የአገልግሎቱ ዋና ዳይሬክተር ጠይባ ሀሰን ተናግረዋል። በአሁኑ ወቅትም ከተለያዩ ሀገራት ለመጡ 1.1 ሚሊዮን በላይ ስደተኞች አስፈላጊውን ሁሉ ድጋፍ እየተደረገ እንደሆነ አንስተው የስደት ምላሽና ድጋፍ አሰጣጥ ባለም አቀፍ ሕግ የሚታይ ስለመሆኑ ተናግረዋል። የተወሰኑ አካላት ከዚህ ቀደም ለስደተኞች የሚያደርጉትን ድጋፍ በማቆም ወደ ሌሎች ዘርፎች ፊታቸውን እያዞሩ መሆኑን ጠቁመው በዚህም የአካቶ ትግበራን ተፈጻሚ በማድረግ ስደተኞችንና ተቀባዩን ማህበረሰብ አንድ ላይ ተጠቃሚ የሚያደርጉ ፕሮጀክቶችን ቀርጾ በማስካሄድ በትምህርት፣ በጤና፣ በስራ እድል ፈጠራ ላይ እንዲሳተፉ በማድረግ ስደተኞች ራሳቸውን የሚችሉበት እድል መፈጠሩንም ገልጸዋል። ስደተኞች በማህበረሰቡ ውስጥ የሚኖሩና የቋንቋ፣ የባህል፣ የአኗኗርና ኢኮኖሚያዊ ቁርኝት ያላቸው በመሆኑ የኢትዮጵያ መንግስት በተለያዩ ጊዜያት ስደተኞችን ተጠቃሚ የሚያደርጉ ህጎችን በማውጣት ትርጉም ያለውና ዘለቄታዊ ምላሾችን እየሰጠ እንደሆነና ይህንንም ለማስቀጠል ቁርጠኛ መሆኑን አመላክተዋል። በአሁኑ ወቅትም በተለያዩ ምክንያቶች ዓለም አቀፍ የስደተኞች ሰብአዊ ድጋፍ እየቀነሰ መምጣቱን ዋና ዳይሬክተሯ ገልጸዋል። አፈር ለሳይንሳዊ ምርምር ካልሆነ በስተቀር ወደ ሀገር መግባት የማይችል መሆኑን የሚደነግግ አዋጅ መውጣቱ ተሰማ። የእጽዋት ጥበቃና ኳረንቲን አዋጅ የተሰኘው ረቂቅ አዋጅ አፈርን ለሳይንሳዊ ምርምር ወደ ሀገር ውስጥ የሚያስገባ ማንኛውም ሰው አፈሩን ከማስገባት ጋር የተያያዘውን ስጋት መቀነሻ እርምጃ መተግበር የሚችል መሆኑን ሊያረጋግጥ እንደሚገባ ተደንግጓል። በተጨማሪም ማንኛውም ከውጭ ሀገር የሚገባ የእንጨት ማሸጊያ በዓለም አቀፍ ስምምነት መሰረት ሕክምና የተደረገ ለት መሆኑን የሚያረጋግጥ ማስረጃና ምልክት ሊኖረው እንደሚገባ በማብራሪያው መጠቀሱ ተነግሯል። ረቂቁ ወደ ሀገር ውስጥ የሚገባ እጽዋት፣ የእጽዋት ውጤት ወይም ሌላ ቁጥጥር የሚደረግበት ቁስ በሳይንሳዊ ጥናትና በስጋት ትንተና ውጤት መሰረት ወደ ሀገር ውስጥ ቢገባ በእጽዋት፣ የእጽዋት ውጤትና በአካባቢ ላይ ጉዳት የማያደርስ መሆኑ መረጋገጥ እንዳለበትም ያመላክታል። ረቂቅ አዋጁ በሀገር ውስጥ ለተባይ ምቹ የሆነ የአየር ንብረት ሁኔታን ተከትሎ የሚፈ
የሚፈጠርን የመደበኛ ተባይ ወረርሽኝ ድህረ ምርት ተባይን እንዲሁም የመጤ በራሪና ተዛማጅ ተባይ የሚያስከትለውን ኢኮኖሚያዊና ማህበራዊ ጉዳት የሚቀንስ ዓለም አቀፋዊ ደረጃውን የጠበቀ ዘመናዊ መከላከያና መቆጣጠሪያ ስርዓት ለመዘርጋት ያለመ ስለመሆኑ ተገልጿል። በመግቢያ በሮች የገቢና ወጪ እጽዋት፣ የእጽዋት ውጤትና ሌላ ቁጥጥር የሚደረግባቸው ቁሶችን በአግባቡ ለመቆጣጠር ባለመቻሉ የማንጎ ነጭ ስኬል ተባይ፣ የቲማቲም ቅጠል ሰርሳሪ፣ የዝንጅብል አጠውላጊ በሽታ፣ የጥጥ ተባይ፣ የበቆሎ ገዳይ ቫይረስ፣ የብርቱካን በሽታዎች፣ የስንዴ ዋግ አዳዲስ ዝርያዎች፣ ሲትረስ ዊሊ ዋይት ፍላይ የተባሉ በሽታዎችን ለመከላከል አለመቻሉም በረቂቁ ተመላክቷል። በተጨማሪም አዲስ የባቄላ በሽታ፣ የቲማቲምና ድንች ቫይረስ፣ የሽንኩርት ስር አበስባሽ፣ ዊሊ አፕል አፊድ ተባይ፣ ድንች አጠውላጊ ባክቴሪያ፣ አዲሱ መጤ ተምች፣ የፓርቲኒየም ፕሮሶቲስ፣ የወፍ ቆሎ፣ የውሃ ላይ አረም ወይም እምቦጭ ወደ ሀገር ገብቶ እየተሰራጨና እየተስፋፋ መሆኑንም ረቂቁ ያስረዳል። በተጨማሪም የበረሃ አንበጣና ተምች ወረርሽኝና የግሪሳ ወፍ መንጋ ክስተትን በቅንጅት ለመከላከል ባለመቻሉ ከፍተኛ ጉዳት ማድረሱም ተብራርቷል። ረቂቁ ወደ ሀገር ውስጥ የሚገባ እጽዋት፣ የእጽዋት ውጤት ወይም ሌላ ቁጥጥር የሚደረግበት ቁስ በሳይንሳዊ ጥናትና በስጋት ትንተና ውጤት መሰረት ወደ ሀገር ውስጥ ቢገባ በእጽዋት የእጽዋት ውጤትና በአካባቢ ላይ ጉዳት የማያደርስ መሆኑ መረጋገጥ እንዳለበትም ይገልጻል። ወደ ሀገር የሚገባ እጽዋት፣ የእጽዋት ውጤት ወይም ሌላ ቁጥጥር የሚደረግበት ቁስ ቁጥጥር ከሚደረግበት ተባይ ነፃ መሆኑን የሚያረጋግጥና ከላኪው ሀገር የሚሰጥ የእጽዋት ጤንነት ማረጋገጫ ምስክር ወረቀት ሊኖረው እንደሚገባና ከጉምሩክ ከመለቀቁ በፊት አስፈላጊውን መስፈርት ስለማሟላቱ የሚገልጽ የይለቀቅ ፈቃድ ከባለስልጣኑ ሊሰጠው እንደሚገባም በአዋጁ ተደንግጓል። ይሁን እንጂ ተፈላጊውን የማስገቢያ መስፈርት ያላሟላ ወደ ሀገር ውስጥ የሚገባ ጭነት ከሚመለከተው አካል ጋር በመተባበር እንደሚወገድም ነው የተገለጸው። ለጤናው ዘርፍ የሚደረግ ድጋፍ ሙሉ በሙሉ መቋረጡ ተሰማ። አሜሪካን ጨምሮ መላው የአውሮፓ ሀገራት ለረጅም ዓመታት በኢትዮጵያው የጤና ዘርፍ ላይ ሲያደርጉ የነበረውን ድጋፍ ሙሉ ለሙሉ ማቋረጣቸውን የተባበሩት መንግስታት ድርጅት የድጋፍ አስተባባሪ የኢትዮጵያ ተወካይ ዶክተር አወቀ ጣሰው ተናግረዋል። አሜሪካን ጨምሮ መላው የአውሮፓ ሀገራት በድንገት በጤናው ዘርፍ ላይ ሲያደርጉት የነበረውን ድጋፍ ሙሉ ለሙሉ መቋረጡ ችግሩን ይበልጥ ውስብስብ ሊያደርገው እንደሚችልም ተወካዩ አስታውቀዋል። ሀገራቱ ለኢትዮጵያ የሚያደርጉትን ድጋፍ ለማቋረጥ እንደ ምክንያት ያነሱት የሩሲያና የዩክሬን ጦርነትና የመካከለኛው ምስራቅ ሀገራት ውጥረት ስጋት ደቅኗል በሚል እንደሆነ ጠቁመው ይህም በዘርፉ ላይ የሚያሳድረው ተጽዕኖ ቀላል እንዳልሆነና ድጋፍ ሲያደርጉ የነበሩ ሀገራት አሜሪካ፣ እንግሊዝ፣ ካናዳ፣ ፊንላንድ፣ ዴንማርክ፣ ስዊዘርላንድ እና ሌሎችንም ጨምሮ እንደነበሩ አስታውሰዋል። ኢትዮጵያ ለረዥም ዓመታት በጤናው ዘርፍ ላይ 1/3ኛውን ድጋፍ ከለጋሽ ሀገራት ስታገኝ እንደነበር ያስታወሱት ዶክተር አወቀ የድጋፉ መቋረጥ በጤናው ዘርፍ ላይ አሉታዊ ጫና እንደሚያሳድር መንግስት ከግንዛቤ ውስጥ በማስገባት ጥንቃቄ ሊያደርግ ይገባል ሲሉም አሳስበዋል። በመሆኑም የኢትዮጵያ መንግስት ይህንን ድንገተኛ ውሳኔ በትኩረት በማየት የሀገር ውስጥ የፋይናንስ ተቋማትን አቅማቸውን እንዲያሳድጉ ማበረታታት እንደሚጠበቅበት የመንግስታት ድርጅት ድጋፍ አስተባባሪ የኢትዮጵያ ተወካይ ዶክተር አወቀ ጣሰው ለአሃዱ ሬዲዮ መናገራቸው ተዘግቧል። የውጭ ሀገር የስራ ስምሪት ኤጀንሲ $250,000 ዋስትና እንዲያስይዝ የሚያስገድድ ረቂቅ አዋጅ መቅረቡ ተሰማ። ማንኛውም የውጭ ሀገር ስራ ስምሪት ኤጀንሲ ከካፒታሉ በተጨማሪ ለሰራተኛው መብት፣ ክብርና ደህንነት ዋስትና ማስከበሪያ የሚውል $250,000 ዋስትና እንዲያስይዝ የሚያስገድድ ረቂቅ አዋጅ ለፓርላማ መቅረቡ ተሰምቷል። የህዝብ ተወካዮች ምክር ቤት ሰኔ 5 ቀን 2017 ዓ.ም ባካሄደው 36ኛ መደበኛ ስብሰባ የውጭ ሀገር ስራ ስምሪት ረቂቅ አዋጅን መርምሮ ለሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በሙሉ ድምጽ የመራ ሲሆን ረቂቅ አዋጁ ኤጀንሲዎች ከሚያስመዘግቡት ካፒታል በተጨማሪ በስራና ክህሎት ሚኒስቴር የባንክ ሂሳብ ተቀማጭ የሚሆን የዋስትና ገንዘብ እንደ ደረጃቸው ልዩነት እንዲያስቀምጡ የሚያስገድድ እንደሆነና በዚህ ደረጃ አንድ ፈቃድ ያለው ኤጀንሲ $250,000 ዋስትና እንዲያስቀምጥ እንደሚደነግግ ነው የተገለጸው። ደረጃ
2 ፈቃድ ያለው ኤጀንሲ $200,000፣ ደረጃ 3 $150,000፣ ደረጃ 4 $100,000 እንዲሁም ደረጃ 5 ፈቃድ ያለው ኤጀንሲ ደግሞ $50,000 ዋስትና እንዲያስቀምጥ መደንገጉ ተመላክቷል። ኤጀንሲ ሆኖ መስራት የሚፈልግ ማንኛውም ሰው ከሚኒስቴሩ ፈቃድ ማግኘት እንደሚኖርበት የሚደነግገው ረቂቅ አዋጁ በግለሰብ የተቋቋመ ኤጀንሲ ስራ አስኪያጁ ወይም ሰራተኛው በጉዞ ወኪል ወይም በአየር መንገድ ትኬት ቢሮ ውስጥ በአመራር ወይም በሰራተኝነት የሚያገለግል ከሆነ እንዲሁም የስራ ውል በሚኒስቴሩ ሳያጸድቅ ሰራተኛን ለስራ ማሰማራት ፈቃዱ እንዲሰረዝ እንደሚያደርግ ተገልጿል። ከሚኒስቴሩ እውቅና ውጪ ከመዳረሻ ሀገሮች ጋር ስምምነትና የኮሚሽን ድርድር ማድረግ በረቂቅ አዋጁ መከልከሉንና ይህን ተላልፎ የተገኘ ኤጀንሲ ወይም ማህበር ፈቃዱ መሰረዙ እንደተጠበቀ ሆኖ የድርድር ውጤቱም ተቀባይነት እንደማይኖረው ተመላክቷል። በተጨማሪም ፈቃድ ያወጣ ኤጀንሲ በ6 ወራት ውስጥ አንድም ሰራተኛ ወደ ስራ ካላሰማራ በሚኒስቴሩ የጽሁፍ ማስጠንቀቂያ እንደሚሰጠውና ማስጠንቀቂያው በተሰጠው 30 የስራ ቀናት ውስጥ ቢያንስ 25 ሰራተኛ ማሰማራት እንደሚኖርበት ተገልጿል። ሆኖም ፈቃዱ ጸንቶ ባለበት የጊዜ ገደብ ውስጥ ቢያንስ 50 ሰዎችን ካላከ ፈቃዱ እንደሚሰረዝ ተደንግጓል። የስራና ክህሎት ሚኒስቴር ወይም አግባብ ያለው ባለስልጣን መስሪያ ቤት በአዋጁ ወይም በአዋጁ መሰረት የሚወጡ ደንብና መመሪያ በመተላለፍ በሚፈጸመው ጥፋት ላይ በሰጠው ውሳኔ ቅር ከተሰኘ ውሳኔው በደረሰው በ15 ቀናት ውስጥ ለፌዴራል ከፍተኛ ፍርድ ቤት ወይም በክልል ስልጣን ለተሰጠው ፍርድ ቤት ይግባኝ ማቅረብ ይችላልም ተብሏል። ሆኖም በፍሬ ነገር ክርክር በከፍተኛ ፍርድ ቤት ወይም በክልል ስልጣን በተሰጠው ፍርድ ቤት የሚሰጠው ውሳኔ የመጨረሻ እንደሚሆንም ተደንግጓል። የረቂቅ አዋጁን ማብራሪያ ለፓርላማ ያቀረቡት በሚኒስትር ማዕረግ የመንግስት ተጠሪ ዶክተር ተስፋዬ በልጅጌ ወደ ውጭ ሀገር በመሄድ ለመሰማራት ፍላጎት ያላቸውና ብቁ የሆኑ ኢትዮጵያውያን መብትና ደህንነታቸው ክብራቸው ተጠብቆ ባላቸው አቅምና ችሎታ ተጠቅመው መስራት እንዲችሉ በትኩረት እየተሰራ ነው ብለዋል። በዚህም ከዚህ ቀደም በስራ ላይ የነበረው አዋጅ የነበረበትን የህግ አሰራርና የአደረጃጀት ክፍተት በመፈተሽ በዘርፉ የተሻለ አፈጻጸም ያላቸውን ሀገሮች ተሞክሮ በመገምገምና የዜጎችን መብትና ክብር ደህንነትና ጥቅም በተሻለ መንገድ ማስጠበቅ የሚያስችል የተሟላ የህግ ማዕቀፍ ለመዘርጋት ረቂቅ አዋጁ መዘጋጀቱን ገልጸዋል። የስራ ውል ተግባራዊ ሲደረግ አፈጻጸሙ ላይ ተዋናዮች በየትኛው ህግ እንደሚዳኙ በአዋጁ መካተት ሊኖርበት እንደሚገባ ያስረዱት ደግሞ የፓርላማ አባሉ አቶ ዳውድ መሐመድ ለውጭ ሀገር የስራ ስምሪት የሚላከው ሰራተኛ አንብቦ መረዳት የሚችልና የሚሄድበት የስራ ዘርፍም እውቀት ሊኖረው ይገባል ተብሎ በረቂቅ አዋጁ የተቀመጠው ቢያንስ 12ኛ ክፍል የጨረሰ የሚል ሊካተትበት ይገባል በማለት ተናግረዋል። አክለውም ብዙ ችግሮች እየተፈጠሩ ያሉት ሰራተኛው ከተላከ በኋላ በሚሄድበት ሀገር በመሆኑ በተቀባይ ሀገሮች ምንም አይነት ቁጥጥር ለማድረግ እንደታሰበ በአዋጁ እንዲካተት አሳስበዋል። የአማራ ብሔራዊ ንቅናቄ ተወካይ የፓርላማ አባል ዶክተር ደሳለኝ ጫኔ በበኩላቸው ባህርተኞች ብዙ ጊዜ ስልጠና ከተሰጣቸውና ከተቀጠሩ በኋላ የደሞዛቸውን 60 በመቶ ለማሰልጠኛ የወጣ ወጪ ተብሎ ከቀጠራቸው ድርጅት በቀጥታ መንግስት እንደሚወስድና ይህ ሊሆን እንደማይገባ በአዋጅ መካተት ይኖርበታል ብለዋል። ወደ አረብ ሀገሮች በቤት ሰራተኝነትና በጉልበት ሰራተኝነት የሚላኩ ዜጎችን በሚመለከትም ረቂቅ አዋጁ በፊት የነበረውን የዘፈቀደ የስራ ስምሪት ስርዓት ለማስያዝ የሚያስችል በርካታ አንቀጾች እንዳሉት መመልከታቸውን ገልጸዋል። ሆኖም ረቂቅ አዋጁ ኤምባሲዎች፣ የስራና ክህሎት ሚኒስቴር እንዲሁም የውጭ ጉዳይ ሚኒስቴር ላይ የሚጥለው ግዴታ አለመኖሩንና ለውጭ ሀገር የስራ ስምሪት የሚሄዱ ዜጎችን በተመለከተ ተቋማቱ ስላለባቸው ግዴታ በአዋጁ በግልጽ ሊቀመጥ እንደሚገባ አሳስበዋል። በየሀገሩ ያሉ ኤምባሲዎችም ለስራ የሚሄዱ ዜጎች ቁጥር ተሰጥቷቸው ደህንነታቸውን የመከታተል ጉዳት ሲደርስባቸው በሀገሩ ህገ መንግስት ካሳ የመጠየቅ እንዲሁም ክብርና ደህንነታቸውን የማስጠበቅ ድንጋጌዎች መካተት አለባቸውም ብለዋል። ስማቸው እንዳይጠቀስ የፈለጉ በስራ ላይ የሚገኙ ኤጀንሲዎች የስራና ክህሎት ሚኒስቴር የሚመድብላቸውን ሰራተኞች ብቻ ወደ ውጭ እንዲልኩ መደንገጉ እንዲሁም በቀረበለት አቤቱታ ላይ ዳኝነት የመስጠት ስልጣን ለሚኒስቴሩ መሰጠቱ ቅሬታ እንደፈጠረባቸው ለሪፖርተር ጋዜጣ መግለጻቸው ተሰምቷል። በተጨማሪም ሚኒስቴሩ በሰጠው ውሳኔ ወይም ዳኝነት ላይ ቅር የተሰኘ አካል ለፌዴራል ከፍተኛ ፍርድ ቤት ይግባኝ ብቻ ማቅረብ መቻሉና ፍርድ ቤቱ የሚሰጠው ውሳኔ የመጨረሻ መሆኑ ስጋት እንደፈጠረባቸው ገልጸዋል። ረቂቅ አዋጁ በዋናነት
በዋናነት ትኩረቱን የሚያደርገው በቤት ሰራተኝነት የሚሄዱት ላይ እንደሆነና ሀገሪቱ በሕክምና፣ በኢንፎርሜሽንና ቴክኖሎጂ፣ በኢንጂነሪንግና በፋይናንስ ተመርቀው ስራ የሌላቸው ዜጎች እድል የሚያገኙበት የስራ ስምሪት መዘርጋት የሚያስችል ክፍል እንዲያካትት ቢደረግ ሲሉ የፓርላማ አባሉ ለተመራለት ቋሚ ኮሚቴ ማሳሰቢያ መስጠታቸው ተዘግቧል። በህንድ በድጋሚ በተከሰተ የአየር ላይ አደጋ የ7 ሰዎች ህይወት ማለፉ ተሰማ። በሰሜን ህንድ ኡታራካንድ ግዛት ዛሬ በተከሰተ የሄሊኮፕተር መከስከስ አደጋ የ7 ሰዎች ህይወት ማለፉ የተሰማ ሲሆን አደጋው ሄሊኮፕተሩ መብረር ከጀመረ በጥቂት ደቂቃዎች ውስጥ መከሰቱን የአካባቢው ባለስልጣናት ተናግረዋል። በዚህም በሂንዱ ሃይማኖታዊ ስነ ስርዓት ላይ ለመታደም ጉብካሽ ተብሎ ወደሚጠራ አካባቢ ሲያቀኑ የነበሩ 7 ሰዎች ህይወት ማለፉን ሮይተርስ ዘግቧል። ንብረትነቱ የአሪያን አቪዬሽን የሆነው ሄሊኮፕተር በመጥፎ የአየር ጸባይ ሳቢያ መከስከሱ እየተገለጸ የሚገኝ ሲሆን የነፍስ አድን ሰራተኞች ወዲያውኑ እንደተላኩም ተገልጿል። በአደጋው ከሞቱት መካከል ፓይለቱና የ2 ዓመት ህፃን ይገኝበታል ሲሉ የሲቪል አቪዬሽን ዋና ዳይሬክቶሬት ዳይሬክተር መናገራቸው የተዘገበ ሲሆን የአውሮፕላን አደጋ ምርመራ ቢሮ የአደጋውን መንስኤ እንደሚመረምርም ገልጿል። የሀገሪቱ የመረጃ ዋና ዳይሬክተር ባንሲዳሃር ትሪፓቲ ባለፈው ወር በቻርዳም ያትራ የጉዞ መስመር ላይ ብቻ 3 ድንገተኛ ማረፊያዎችና 2 ሄሊኮፕተር አደጋዎች መከሰታቸውን ተናግረዋል። በዛሬው ዕለት የተከሰከሰውን አደጋ ተከትሎ ከፍተኛ ባለስልጣናት ባደረጉት ስብሰባ ለዚህ መንገድ የሚሆን የሄሊኮፕተር አገልግሎት እስከ ሰኞ ድረስ ሙሉ በሙሉ እንዲቋረጥ ማዘዛቸው ተሰምቷል። በህንድ የዛሬው አደጋ ያጋጠመው ከህንድ አህመዳባድ ወደ ለንደን ሲበር የነበረ አውሮፕላን ተከስክሶ ለ270 ሰዎች ህይወት ህልፈት ምክንያት ከሆነ 3 ቀናት በኋላ ሲሆን ከነዚህም ውስጥ 169 የህንድ ዜግነት ያላቸው፣ 53 የእንግሊዝ ዜግነት ያላቸው፣ 7 የፖርቱጋልና 1 የካናዳ ዜግነት ያለው ተሳፋሪ በአውሮፕላኑ ላይ ተሳፍረው እንደነበር አየር መንገዱ ስለማስታወቁ መዘገባችን የሚታወስ ነው። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 2 የምሽት ቢዝነስ ዜና ዘገባዎቻችን የተከታተላችሁትን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ቀሪ መረጃዎችን እንድትከታተሉ እንጋብዛችኋለን። በመዲናችን አዲስ አበባ ብዙዎቹ ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በለቡ መብራት በቻድ ኤምባሲ አጠገብ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ማራኪ እይታ ያለውን የመጨረሻውን ብሎክ በቅናሽ ዋጋ ይሻሙ ይሎታል። ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ከስቱዲዮ እስከ ባለ 4 መኝታ ከ508 ሺህ ብር ጀምሮ በመክፈል የቤት ባለቤት እንሆ ይሁኑ። 60% በሚደርስ የረጅም ጊዜ ባንክ አማራጭ ከወለድ ነፃ አገልግሎት ጋር አመቻችተናል። ቀድሞ ለሚመጡ ለ20 ዕድለኞች እስከ 30% የሚደርስ ቅናሽም አዘጋጅተናል። ለበለጠ መረጃ ለቢሮ ቀጠሮ እንዲሁም ሳይት ለመጎብኘት በ0968 7272 29 አሊያም በ0922 917974 ላይ ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት